ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስለ ህፃናት ነው የሚያወራው ክፍል። ህፃናት ለምን ይጠመቃሉ ተብለን ስንጠየቅ ያው ህፃናት ሲጠመቁ ያው ጸጋው እምነት በልባቸው እምነትን ይፈጥራል የሚል ነገር ነው። ስለ ህፃናት እንጂ ስለ አዋቂ አይደለም። እና አጠቃላይ ነበር ሰራ ነበር። ለትልቅ ሰው ግን አሁን በተባለው ልክ ነው አይደለም የምታምኑት? የኃጢአት ስርየት ከዲያብሎስ ቁራኝነት የዘላለም ህይወት። አረ ይሄኛው ራሱ መምህር ቆይ የዚህኛውን እዩት። ለኢንፋንት ለምን እንደሚጠቅመው ራሱ በደንብ ነው የሚያስቀምጠው እዚህ ላይ እዛው እንትኑ ላይ ማለት ነው። እንዲያውም ሮንግ ናችሁ ይላችኋል እነሱን ማለት ነው። እንደዚህ የሚረዱት የማያጠምቁት ሮንግ አስተሳሰብ ያላቸው ናቸው ምናምን ብሎ እነሱን ይቃወማቸዋል። እና እዚሁ ላይ ስለ ኢንፋንት ባፕቲዝም ያስቀምጥና ኢንፋንትስ አር ኢንክሉድድ ኢን ኦል ኔሽንስ who are to be baptized. Certainly they were included in Peter Pentecost exhortation in Acts 2:38. ስለዚህ በኔሽን ውስጥ ስለሚጠሩ በህዝብ ውስጥ ከህዝቡ አንድ ናቸው ህፃናትም ጭምር ይላል። ስለዚህ መጠመቅ አለባቸው ይልና the Bible says repentance in prerequisite for faith. I repented at 5 so it can be early but not in someone's arms ብሎ ሶሪ ጥያቄ ነው እየጠየቀ ያለው ለከላኛው ነው ያድኩ። እሺ እዚህ ጋር በደንብ ይዩት። and whole households everyone in the family were baptized in the beginning of New Testament times. በአዲስ ኪዳን ጊዜ የመጀመሪያ ላይ ሁሉም ቤተሰብ ስለሚጠመቅ ህፃናቶችም ይጠመቃሉ እያለ ነው። ሁሉ በቃ ሆል ፋሚሊ ነው የሚለው ሃውስሆልድ ሁሉም ይጠመቃሉ። ለዛም ደግሞ የሐዋርያት ሥራ ምዕራፍ 16 ቁጥር 15ን ይጠቅሳል። በተጨማሪ እዚህ ጋር ስለ ህፃናት ሲያነሳ for many of you who have been baptized have put on Christ. Baptism through the word created the faith necessarily to receive salvation for infants. Infants can have faith. ስለዚህ እምነት ይኖራቸዋል ህፃናት በነገራችን ላይ ይፈጥርላቸዋል ብሎ ነው የሚያምኑት። ይፈጥርላቸዋል። ስለዚህ ዳግም የሚወለዱት ግን ስለፈጠረላቸው ዳግም መወለድ ይችላሉ ማለት ነው። ከምን ከውሃና ከመንፈስ መወለድ ይችላሉ ብሎ ነው የሚያምኑት። እምነት አይቀድምም ብሎ ስለሚያምኑ አንዳንዶቹ። ስለዚህ እምነት መቅደም አለበት ብሎ ስለሚያምኑት ለራሳቸው ምንድነው እምነት መቅደም አለበት፣ ቀጥሎ ከዛ ጥምቀት መምጣት አለበት፣ ዳግም መወለድ አለባቸው። ሰው ይፈጥርላቸዋል ከዛ ዳግም ይወለዳሉ የሚለውን የምታርኩ ትምህርት ለዚህ ጉዳይ በጣም ግልጽ ነው። ህፃናት በጥምቀት ውስጥ የእግዚአብሔርን ቃል ያገኛሉ። ምክንያቱም ጥምቀት ፕሪቺንግ ነው የሚለው አይደል ራሱ። ትላልቅ ሰዎች ቃሉን ቀድመው ሰምተው አምነው ይጠመቃሉ ነው። በጣም ፕሪሳይዝ ነው፣ በጣም ግልጽ ነው። በጣም እንዲያውም አውስበርግ ኮንፌሽን ላይ አለ የህፃናት ጥምቀት። በነገራችን ላይ በግልጽ አውስበርግ ኮንፌሽን ከረሳው አንዴ አውስበርግ ኮንፌሽን መጀመሪያ ላይ ነው መሰለኝ። እዚህ ጋር ኦሪጂናል ሲን ባፕቲዝም ኦፍ ባፕቲዝም ይሄው በደንብ አንቾ አውስበርግ ኮንፌሽን ኦፍ ስለ ባፕቲዝም በሚያስተምርበት ማለት ነው። ወደ አማርኛ ላሳይሽ። በአማርኛ ታያል አይደል? ግን ትንሽ እንትን ያደርጋል። ኦኬ መዳን እንደሚያስፈልግ በጥምቀት የእግዚአብሔርን ጸጋ እንደሚሰጥ ያስተምራሉ። በጥምቀትም ለእግዚአብሔር ቀርቦ የእግዚአብሔርን ጸጋ የሚቀበሉ ህፃናት ይጠመቃሉ። እስቲ የህፃናት ጥምቀት የማይቀበሉ አናባፕቲስቶችን ያወግዛሉ እና ልጆች ያለ ጥምቀት ድነዋል ይላሉ። ስለዚህ ይወገዛሉ ማለት ነው። ያወግዛሉ። አናባፕቲስቶችን ጭራሽ ነው የሚያወግዙት ማለት ነው።
ይሄው ሉተራን እንደ አውግስበርግ ኮንፌሽን በግልጽ ነው የሚያስቀምጥለት ማለት ነው። መዳን የምንድን ነው? ጥምቀት ያስፈልጋል። ስለዚህ በዚህ ጸጋ የሚያገኙት ህፃናት ያገኛሉ፣ ይህንን ጸጋ መቀበል አለባቸው ብሎ ነው የሚያምኑት። ይሄ የሉተራን ነው በቃ በግልጽ ማለት። ይህንን አናባፕቲስቶች ይህንን የማይቀበሉትን ራሱ ጨራሹ ያወግዛቸው፣ ጨራሹ ነው የሚያወግዘው። እና እንደዛ ነው አንቸው። በቃ ልክልሻለሁ፣ ምንም ችግር የለውም። ፋይሎች የእነሱንም በተለይ እሺ፣ አመሰግናለሁ። መምህር ሀሳብ አሉ። ማታ ሊቀ ሊቃውንት ይመጣሉ። ቅድም ያልነው ነገር ነው። በሚስጥራተ ቤተክርስቲያን ላይ በቅዱስ ቁርባን በሚስጥረ ጥምቀት ላይ አሁን ክራይቴሪያው መጽሐፍ ቅዱስ በሚለው ልክ ትናገራላችሁ፣ ታስተምራላችሁ፣ አታስተምሩም ነው። በፊት የነበሩትም ሪፎርመሮቹ የሆኑ ቃላት ምናምን አድርገው ምናምን አድበስብሰው ነው ያለፉት። በእኛም ዘመን ያሉት ሰዎች እነሱን ቃላት ያመጡና አይ እኛም እኮ ለድነት ነው ብለን እናስተምራለን፣ እኛም እኮ ሚስጥራተ ቤተክርስቲያን እንቀበላለን። ኖ ይሄ የድህነት ጉዳይ ነው። ይሄ የሆነ በጣም ፔሪፌሪያል ስለሆነ ጉዳይ አይደለም የምናወራው። ስለ መዳን የሰው ልጅ የዘላለም ሕይወት የኃጢአት ስርየት ስለሚያገኝበት ጉዳይ ነው የምናወራው። ኢትስ ቬሪ ሲሪየስ ማለት ነው። በጣም ሲሪየስ የሆነ ነገር ነው። ስለዚህ መጠየቅ ያስፈልጋል። አሁን በየቦታው እኛም እንቀበላለን እኛም እናስተምራለን ምናምን ሲሉ ቅዱሳት ጌታ ባስተማረበት ልክ ትገልጻላችሁ አትገልጹም ነው። ምክንያቱም የተሸራረፈ እውነት አይደለም። የጎዳደለ የተቀናነሰ ነገር እውነት አይደለም። እውነት የሚሆነው የሚያድነው በምላስ ሲሆን ነው። እውነት ምሉ ሆኖ ሲጠበቅ ነው የሚያድነው እንጂ የተሸራረፈ እውነት ነገራችን ላይ ኤቭሪዌር አለ። ሌላ ሃይማኖትም ጋር አለ አይደል? እስልምናም ጋር አለ፣ ሌሎችም ጋር አለ። የተሸራረፈ እውነት በየቦታው አለ። እውነትን በምልአት መጠበቅ ነው በትክክል ሰውን ለድነት የሚያበቃውና በዚያ ልክ ታስተምራላችሁ አታስተምሩም የሚለው ቻሌንጅ በጣም አስፈላጊ ይመስለኛል። ዲያቆን እንደው ይሄንን ለእንትን ለማለት ነው የገባሁት። እሺ እግዚአብሔር ያክብርልን በእውነት። እና ያው እነሱ እንትን የሚሉበት አሁን የሚያምኑት አንድ ነን ለማለት በዚህ ልክ ከመጡ በነገራችን ላይ ካሉ እኮ ለእኛ ጥሩ አይደል ማለት አንድ ለውጥ ነው መመሪ ካሉ እንዴ በጣም እንጂ አላማውም እኮ ወደ አንድ አስተምሮ መምጣት ነው። አላማችን እሱ ነው በቃ። ፓችን ማለት ጥምቀት ለድህነት አሉና ለቀጣይ አሁን ከመጡ ማለት ነው በቃ ጥምቀት ለድህነት ነው እናምናለን፣ ጥምቀት ለድህነት ነው እናምናለን ካሉ አንድ ስጋውና ደግሞ እውነተኛ የጌታ ስጋና ደም ነው እናምናለን ካሉ ቀጣዩ ምንድን ነው የሚሆነው ማለት ነው ጥያቄያቸው። በመጀመሪያ እንደዛ ካሉ መጀመሪያ እንደዚህ ካሉ መኩ ፕሮቴስታንቲዝም ታደሰ እንላለን። ምክንያቱም ትራዲሽናል ፕሮቴስታንቲዝም ከሉተራን ውጭ እንደዛ ስላልሆነ እንዳልከው ከዛ በኋላ ወደ ሌላ ጉዳይ መሄድ ይቻላል። ጥሩ ነው። በደንብ አድሰናቸው አክቹዋሊ ታድሷል፣ በከፊል እየታደሰ ነው። አሁን ደግሞ ወደ ነክስት ይመጣል ማለት ነው። አሁን ነክስት ሲመጣ ደግሞ ዳት ቫሊድ ኦር ኖት ቫሊድ የሚለው ጋር ደግሞ እንመጣለን። የምትጠመቁት ዛት ሪሊ ቫሊድ ነው ወይስ ቫሊድ አይደለም? ቢኮዝ ምስጢረ ክህነትን አይቀበሉ። ሉተር ራሱ 3 ጊዜ ተወገዘ ነው በነገራችን ላይ። በኤምፓየሩ ተወግዟል፣ በፖፑ ተወግዟል። በዛን ጊዜ ሀሳብ አለት ነው። ኦኬ እሺ። ስለዚህ ብዙ ጊዜ ነው የተወገዘው፣ 3 ጊዜ ቢያንስ በትንሹ የተወገዘው ሉተር። መወገዙ ብቻ አይደለም ደግሞ የመሾም ስልጣን የለውም ሉተር። ታዲያ ሰክሲሽናችሁ ከየት ነው ብለን ነው የምንጠይቃቸው ማለት ነው። ሰክሲሽናችሁ ከየት ነው ያመጣችሁት? ያንን ስልጣን ከሐዋርያት ተቀብላችኋል አምጥታችኋል የሚለውን ጥያቄ እንጠይቃለን። ስለዚህ እሺ ቆይ እየላከ ነው። ይሄ ሁሉንም ምስጢራተ ቤተክርስቲያን ከተቀበሉ በኋላ የመጨረሻው
የመጨረሻው ጥያቄ ይሆናል ማለት ነው። በምን ስልጣን ነው የሚፈጸመው የሚለው እስቲ ጌታ ይርዳቸው። እንግዲህ ምን አይሰማም? ይሰማል። ፖዝ አድርገህ ነበር የተወሰነ ሴኮንዶች። እሺ፣ ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መምህር በረከት ሰላም ብያለሁ። አፖስቶሊክ ሰላም 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 ይብዛ። እንዴት ናችሁ? ዳኒ ያው እያነሳን የነበረው አንድ ነጥብ አለ እና በምስጢራት በኩል አንድ ናችሁ? ተመሳሳይ እምነት ነው ያላችሁት? ምስጢራት ማለት ነው። መጽሐፍ ቅዱስ ስለ ምስጢራት ምን ይላል? ጥምቀት ምስጢር ነው ይላል መጽሐፍ ቅዱስ? ተመለስኩ አላህ ዳኒ አላህ መጽሐፍ ቅዱስ ጥምቀት ምስጢር ነው ይላል? አይ አንድ ናችሁ ነው። አይ ቆይ እኔ ጥያቄ ዳኒ ማለት እንትን እሱ ፋላሲ አትስራ። ሌላ አቮይድ ሹም ፋላሲ እንዳትረስ። አንተ ጥምቀት ስላልክ ጥምቀት ምስጢር ነው ስላልክ ከየት አመጣኸው ነው ጥያቄው። አንዴ እኔ የጠየቅከው ጥያቄ በጥምቀት ላይ እናንተ የምታምኑትና ሉተራን የሚያምኑት አንድ ናችሁ ወይ? ለምን እዚህ ከዚህ ስለተጀመረ ነው። እሺ ኦኬ፣ በተወሰነ መልኩ አንድ አይነት ነው፣ ልዩነት አለ። ልዩነታችሁ ምንድን ነው? እስቲ ህፃናትን በማጥመቅ ዙሪያ ላይ ሉተራኖች ያጠምቃሉ። ኦኬ፣ ሉተራን ህፃናትን በማጥመቅ እሺ፣ እናንተ ደግሞ አታጠምቁም። አናባፕቲስቶች ሉተራን ታወግዛለች? አናባፕቲስት አይደለም ብራዘር። አናባፕቲስቶችን አታወግዝም እንዴ ሉተራን? ነው እኛ ፔንቴኮስታልስ ነን ያልኩት፣ አናባፕቲስት አይደለም። ኦኬ፣ መሰረተ ክርስቶስ አክቹአሊ ቃሉ ካለ ለእናንተም ይሆናል። የማያጠምቁትን ሁሉንም ነው የምታወግዘው አይደል? አናባፕቲስት ራሱን የቻለ ግሩፕ ነው ብራዘር። አይ ኖ ዳኒ ሜቢ ተረጋጋ። ተረጋጋሁኝ ያረምኩ እንጂ አታርመኝ በለኝ። እሺ አንዴ አናባፕቲስትን አይደል ቀጥታ እያለችው ያለችው? በአጠቃላይ ፔንቴኮስታልስም አያምኑም ይህንን ነገር ነው የምልህ። ህፃናት ማጥመቅ አናባፕቲስቶችም እንደማያጠምቁ ግልጽ ነው። ይህንን እኮ ነው እያልኩት ያለሁት። ይህንን እኮ ዛትሲት ታወግዘዋለች። በነገራችን ላይ አዳት ሞመንት ሜይ ቢ አናባፕቲስት ሊሆን ይችላል እንጂ የማያጠምቁትን ሁሉንም ነው የምታወግዘው። ማያጠምቁ በጣም ብዙ አሉ። ስለዚህ አናባፕቲስቶች ብቻ አይደሉም ነው የምልህ። እሺ፣ ስለዚህ የማያጠምቁት አናባፕቲስት ብቻ ናቸው? ኖ እኛም አናጠምቅም። ፔንቴኮስታል አናጠምቅም አልኩ እኮ። በቃ በተዘዋዋሪ እናንተም አለችሁበት ማለት ነው ውግዘት ውስጥ። ማነው ያወገዘን? ሉተራ ምን ብሎ አወገዙ? ላንብብልህ፣ አንብብልን እስኪ። ያወገዙትን ምን ብሎ አወገዙ? አናባፕቲስት ህፃናትን የማይቀበሉት ተወግዟል ነው የሚለው። አናባፕቲስትን አላልኩም፣ ፔንቴኮስታልን ያወገዙበትን አሳየኝ። አረ ክርክር አታደርግ። በቃ እንደ ህፃናት እንትና እንሆን። ፔንቴኮስታልን ያወገዙበትን አሳየኝ። ህፃናትን ስለማያጠምቁ ነው እኮ ነው የሚለው ዳኒ። ወስዶ አናባፕቲስት የተወገዙበትን ሊያሳየኝ ነው። ፔንቴኮስታልን አወገዝን ያሉበትን የተጻፈ ነገር አሳየኝ፣ አለዛ አልችልም። እሺ ዳኒ አንዴ ስማኝ። እያልኩ ያለው ቀጥታ የተጻፈው ለአናባፕቲስት ነው። ምን የሚል ህፃናትን የማያጠምቁት የተወገዙ ናቸው። ህፃናትን የማያጠምቁ አናባፕቲስቶች የተወገዙ ናቸው። አንተ ደግሞ እዛ ውስጥ ነህ። ያ ማለት የማያጠምቁት አንዱ አንተ ነህ አይደለም? ህፃናት መጠመቅ አለባቸው በሚለው ለምን አናወራም ብራዘር? አረ አሁን ለምንድን ነው ይሄው አቮይድ ኢሹ ፋላሲ የሚለው? ይሄንን ነው ዩዱ አቮይድ ኢሹ ብራዘር። ለምን ታላቅቃለህ አንተ? ኢሹን አቮይድ ወደ ቀደመው ነገራችን እንመለስና ዲስከሽን መሆን ያለበት መጽሐፍ ከፍተህ ነው መሆን ያለበት እንጂ ከሌና ወገዘ በሚል ላይፍ ትገባለህ። ተረጋጋ፣ ካልማ። ስለዚህ እናንተና ሉተራን አንድ እንዳልሆናችሁ አንድ ገለጽክኝ። ሁለተኛ እዛው ላይ ማለት ትንሽ ነው ልዩነታችን ነው ያልከው። እናንተና ግብፅ አንድ ናችሁ፣ እናንተና ኮፕቲክ አንድ ናችሁ። አንዴ ይሄም አሁን ምንድነው እየሰራ ያለው? አቮይድ እያረክ ነው። አሁን የራስን ለመጠየቅ የገባውን ትተህ ወደኛ አሁን የራስን መመለስ የኛ ልክ አለመሆን ያንተን ልክ ያደርጋል አያደርግም?
አቮይድ አይደለም ዩቱብ ፋላሲ ነው ብራዘር። ከቻልክ መልስ። አሁን እሺ ቀጥል። ስማ አሁን የምታምነው ማለት ነው የምታምነው ጥምቀት ለድህነት ብለህ ታምናለህ? መጽሐፍ ቅዱስ የሚለው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ነው የሚለው። እሱን አምናለሁ። እንደ ሉተራን አታምንም። ስለዚህ ሉተራን የሚያምኑትና አንተ የምታምነው የተለያየ ናቸው ማለት ነው። ሉተራንም ቢሆን በቃሉ ምክንያት ነው የምናምነው ብለው የጻፉትን ላሳየ ይችላለሁ። ስለዚህ ሉተራን ጥምቀት ለሪጀነሬሽን ነው፣ ለድህነት ነው፣ ኃጢአትን ምን ለማድረግ ነው? ከኃጢአት ነፃ ለመሆን ሞትን ለማምለጥ ነው ብሎ ነው የጻፉት። ሪጀነሬት የምናደርገው በቃሉ ምክንያት ነው ብለዋል። ላሳየ ይችላለሁ ከፍቼ። መሰረቱ አንዴ እኔ ለምንድን ነው የተጠየቅከውን ቀጥታ ማትመልሰው? ዳኒ በቀጥታ ነው እየመለስኩ ያለሁት። እኔ እያልኩ ያለው ጥምቀት ለድህነት ብሏል አላሉ? ለኃጢአት ስርየት ብሏል አላሉ? ውሃ እንዴት አድርጎ ነው አንዴ እንዴ ለምሳሌ ውሃ እንዴት አድርጎ ነው ድህነትን የሚሰጠው ካለ በኋላ እንገባለን። እንዴት አድርጎ የሚለው ውስጥ እንገባለን። ልንገርህ እንዴት አድርጎ የሚለው ውስጥ እንገባለን። ግን ጥምቀት ለድህነት ብሎ ነው የሚያምኑት አይደል? ለኃጢአት ስርየት ብሎ ነው ያምኑት። የምደብቀው ነገር አለ። አንተ ታምናለህ ለኃጢአት ስርየት ብለህ? የትኛውን ኃጢአት ነው ጥምቀት የሚያሰሪው? ሲንፉል ከመጀመሪያው የመጣብን ሲንፉል እነሱ የሚያምኑት እንዲያውም ማለት ነው ኃጢአት ይወረሳል ብሎ ስለሚያምኑ ከመጀመሩ ህፃናት ላይ ሆነ ትልልቆች ላይ ሙሉ በሙሉ ከኃጢአት ንጹህ ለመሆን ለምሳሌ አሁን አንተ ብስታመነዘር ብታድር ነገ ጌታ ሆይ በጥምቀቱ ጠበኝ ብለህ ንስሐ ትገባለህ? አንዴ የኔን ተው አንዴ ከጅምሩ ነው ያልኩህ። ልክ አንድ ሰው ሲጠመቅ ወደ ቤተክርስቲያን ሲጨመር ከጅምሩ ንጹህ ለመሆን ግዴታ መጠመቅ አለበት፣ የኃጢአት ስርየትን ያገኛል ይላል። ከጅምሩ ክርስቲያን ለመሆን እሱን ነው እየጠየቀው ያለው ዳኒ። መጽሐፍ ቅዱስ አይልም በእምነት ከጸደቅን ነው የሚለው። ስለዚህ ተሳስተዋል። አንዴ በደንብ ስሙኝ እሺ። ሚት አድርግና ከዛ ስማኝ በቃ እዚህ ላይ እንትን ላደርገው። በደንብ ስሙ። መጽሐፍ ቅዱስ አይልም። ስለዚህ ሉተራን ተሳስተዋል ነው። መኩ ይቅርታ እንዴ እኔ ለወጣ ስለሆነ ዳኒን አንድ ጥያቄ ልጠይቀው ፍቀድልኝ። ካልተጠራውም ይላል ዳኒ ቆይሽ መጽሐፍ ቅዱስ ጥምቀት ለኃጢአት ስርየት ነው ይላል አይልም? የቱ ጋር? የሐዋርያት ሥራ ምዕራፍ 2 ላይ እሱ ነገር ትራንስሌሽን ችግር እንዳለው ያውቃሉ መምህር? የትራንስሌሽን ችግር ምንድነው? ኮሬክት ትራንስሌሽኑ። ምክንያቱም እዛ ቦታ ላይ ግሪኩን ከፍቼ ማሳየት እችላለሁ። እንደዚህ ነው የሚለው ሜታኖሴቴ ብዙ ቁጥር ነው። ይሄ ማለት ንስሐ ገቡ ነው። ብራዘር ለምን አትሰማም እንዴ? ቆይ ማውራውን ታውቀዋለህ? ማውራውን ማታቆና አዳም የተጠየቀውን ጥያቄ ብቻ እኮ ማውራውን ታውቃለህ? ኦኬ ሜታኖሴቴ የሚለው ባይዘው ወይ ዳኒ ቆይ እሺ፣ አንተ ግሪኩን ከመተርጎም በፊት ጥምቀት የኃጢአት ስርየት አያሰጥም የሚሉ ሰዎች ሪፎርመሮቹ ጋር የትራንስሌሽን ችግር አለበት ብለው ነው አርጊው ያደረጉት ነው። የትራንስሌሽን ችግር አለው ብለው አርጊው አደረጉ አላልኩም። ስለዚህ የእነሱን አርጊውመንት ለምን አትነግረንም? ምክንያቱም ትራንስሌሽኖቹ ትራዲሽናል ነው አይደለ? አቤት ትራዲሽናል ነው አይደለ? ትራዲሽናል አርጊውመንቱን ለምን አትነግረንም? እኔ ትራዲሽናል አርጊውመንቱን አልፈልገውማ። እንዴ አክቹዋሊ የሆነ ቴክስቱ ዛሬ የተፈጠረ እምነት አይደለም አይደል? 500 ዓመት ፈጅቷል። 500 ዓመት የነበረውን አርጊውመንት ብትናገር አይቻልም? አዲስ ከምትናገር እኔ አብዛኛው ሙግቶቼ ወይ ከቸርች ፋዘር ነው ወይ ደግሞ አክቹዋል ከሆነ ስኮላርሊ ቪው ነው እኔ አብዛኛው ሙግቴ። ስለዚህ የእነሱን አርጊውመንት አትቀበለውም ማለት ነው? ያ በአብዛኛው አልቀበለውም። እናንተም የማትቀበሉት አለ ማሳየት ይችላሉ። እናንተ ራሳችሁ ሪፎርመሮቹ ቤተክርስቲያኑ የማትቀበለው እናንተ ሪፎርመሮቹ አርጊው ያደረጉበትን መንገድ አትቀበለውም? ያ አይ ዶንት አክቹዋሊ ዌስትሚኒስተርስ ኮንፌሽን ላይ ምን ያህል መሰሉት? ዌስትሚኒስተርስ ኮንፌሽን በ1546 ነው የተጻፈው። ጥምቀትና የጌታ ራት ትእዛዝ ናቸው። እነዚህን ኢግኖር ማድረግ ትልቅ ኃጢአት ነው። ነገር ግን ከመዳን ጋር ላይለያዩ አብረው ተሰፍተዋል ማለት ትክክል አይደለም፣ ወይንም ደግሞ የተጠመቀ ሰው በሙሉ ድኗል ማለት አይደለም ይላል። ከፍቼ ማሳየት እችላለሁ። እሱ አንዱ ኮንፌሽን ነው። አንተ እሱ ነው የምትከተለው አይደል? ያ እኮ እነሱ ይሄንን ኮንፌሽን የጻፉት ሰዎች አርጊው ያደረጉበት መንገድ አለ አይደል? ዌስትሚኒስተርስ ኮንፌሽንማ ኤግዛክትሊ እንደምለው ነው የሚለው።
ኦኬ። ስለ ጥምቀት ታዲያ ምንድነው የሚለው? የሐዋርያት ሥራን ጥምቀት ለስርየተ ኃጢአት አይሆንም የሚልበት ምክንያት ምንድነው? ያ ምክንያቱም ማለት አሁን ከመጽሐፍ ልጥቀስ ወይስ ከታሪኩ ልጥቀስ? ኦልሬዲ እኮ ኖ የእነሱን ታሪኩን ንገረን። ለምንድን ነው ጥምቀት ለስርየተ ኃጢአት አይደለም ያሉ? በደሙ ምክንያት ስለሆነና የኃጢአት ስርየት የሚገኘው። ኦኬ እነሱ እንደዛ ነው። አንተ ግን የቴክስት ችግር ስላለበት ነው። የቴክስት ችግር እንዳለም ማሳየት እችላለሁ። ስኮላር ፔፐርም ማሳየት እችላለሁ። አሁን ግን ዳኒ አንተ መጽሐፍ ቅዱስን የምትቀበል ሰው ነህ። መጽሐፍ ቅዱስ ጥምቀት ለኃጢአት ስርየት ነው እያለ ሌላ አርጊውመንት አምጥተህ ያንን መሻር ቃሉን መሻር አለመቀበል አይከብድም? እስቲ መኩያ አንብብልን። ኤንአይቪ ለምሳሌ ንስሐ ግቡ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ስም ተጠመቁ የሚለው ኮማ የለውም። ምንድነው የሚለው? ንስሐ መግባትና በኢየሱስ ስም መጠመቅ አንድ ላይ ነው ያለ ኮማ የተያዘው። ስለዚህ ሁለቱን አንድ ላይ ማች አድርጎ ነው የሚናገረው እንጂ ነጥሎ እንደ ኬጂቪ አይደለም የጻፈው ኤንአይቪ ማለት ነው። ኃጢአት የሚያስተሰርይ ንስሐው ነው ኦፍኮርስ። ምክንያቱም 3:19 ላይ ደግሞ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ስለሚል ማለት ነው። ስለዚህ ሉተራኖቹ ለስርየተ ኃጢአት በማለታቸው ይህንን ይዘው ተሳስተዋል ማለት ነው። ተሳስተዋል። ካልተሳሳቱ የትኛውን ኃጢአት ነው እያሰቡ ያሉት? አሁን እኮ ጥምቀት ለኃጢአት ስርየት ያገለግላል ካላችሁ የትኛውን ኃጢአት እያሰባችሁ ነው? ለምሳሌ አንድ ሰው ጠጥቶ አድሮ በሚቀጥለው ቀን ጌታ ሆይ በጥምቀት እጠበኝ የሚል ንስሐ ይገባል ወይስ በደም እጠበኝ ነው የሚለው? ሲፒሮስ የግሪክ መምህር ነው አሉ፣ ግሪክ ቋንቋ የሚያስተምር። እስኪ ትራንስሌሽኑን እሱ ጋር ዲስከስ አድርጉበት። አይተናል ከስፒሮስ ጋር። ሰላም ብያለሁ። ስንት ዓመት ነው እዚህ ጋር? በነገራችን ላይ እዚህ ፖይንት ላይ ስፒሪ እቺ ብዙ ቁጥር ነጠላ ቁጥር ግራመር ላይ አትታወቅም። አንዳንድ ሰው እምነትን ለመካድ ያመጣት ነው እንጂ እንደዚህ አይነት ትምህርት የለም። ሲጀመር እያንዳንዳችሁ ብሎ ለሁሉም ነው የሚናገረው፣ ለአንድ ሰው አይደለም። የትኛው ይጨርስ አላመንኩም። እንዳውም ምን ብየው ነበረ መምህር ምን ብየው ነበር? አንድ ትራንስሌሽን የኃጢአት ስርየትን ከንስሐ ጋር የሚያገናኝ አምጣ አልኩት፣ አላመጣልኝም። በጥምቀት ያገናኛሉ ወይም ከሁለቱም። ኮማ እንኳን ብትወጣ ኤንድ አለች፣ ኬ አለች። ኮማዋ ለምን እንደገባች አላውቅም። ኮማ ቢገባም ባይገባም የምታገናኘው ኤንድ ኬ አለች። ስለዚህ እነዚህ እንግዲህ መጽሐፍ ቅዱስን የተረጎሙት የሚያውቁትን ነገር በቃ የሚጽፉትን አያውቁም። እንግዲህ ከኛ አያውቁም። ዶክተር ዳኒ ብቻ ነው የሚያውቀው። እና አንዳንዶች ጥምቀት የሚክዱ ከነሱ ነው። ባፕቲስቴቶ ማለት ነጠላ ነው ብለህ አላመንክም? ብራዘር ባፕቲስቴቶ የሚለው ቃል ነጠላ ነው ብለህ አላመንክም? ነጠላ ብዙ ቁጥር እያለ እንትና እንደዛ አይነት ነገር የለም። አላመንክም ወይ? ነጠላ ነው ብለህ እውነቱን ተናገር። አይ ጋቢ ነው። ነጠላማ ነጠላ ነው፣ ያገናኘዋል። ኬ ምንድን ነች? ሜታኖሴቴ የሚለው ብዙ ቁጥር ነው ብለህ አላመንክም? ሜታኖሴቴ ኬ ምንድን ነች? እና አይደለም የሚለው ማለት ነው። እና በኢየሱስ ክርስቶስ ተጠመቁ አይደለ? ኃጢአታችሁ እንዲሰረይለት ኬ ሁለቱን ያገናኛል። ሁለቱም አስፈላጊ እንደሆነ ነው እዛ ጋር የሚገኘው። እኔ አስፈላጊ አይደለም መቻልኩኝ። አንድ ሰው በንስሐ የኃጢአት ስርየት ያገኛል፣ በኢየሱስ ስም ይጠመቃል ነው የሚለው ጽሑፉ። በቃ አለቀ። አይልም። ሜታኖሴቴ ብዙ ቁጥር ነው ብዙ አይደለም? ቆይ እንደዚህ አይነት እንግዲህ እንደው ይቅርታና የትኛው ግሪክ እንደሆነ ዳኒ በጣም ይቅርታ ያላችሁ አንዴ ልውረድና ግሪኮችን ላምጣላችሁ። እንደሱም ጥሩ። እኔ ዳኒ ከግሪኮች በላይ አንተ ግሪክ አዋቂ ለምን ትሆናለህ እንዴ? በጣም ነውር አይደለ እንዴ? ለምንድን ነው ነውር የሚሆነው? ይሄ የሚኮራበት የሚገባ ጉዳይ ነው ብራዘር። የሚኮራበትና የማይኮራበትን አትለይም እንዴ? አይደለም። ስለ ቋንቋ እኮ ነው እያወራን ያለ ነው አይደል? ስለ ቋንቋ እኔ ከግሪክ ስለ ቋንቋ እያወራን ግሪኩን ከሚያውቁት በላይ እኔ አዋቂ ነኝ እንዴት ትላለህ? አሁን ራሱ ግሪክ ኦርቶዶክስ ምን ብላ ነው የምታምነው? ግሪክ ኦርቶዶክስ ዳኒ ግሪክ ኦርቶዶክስ ምን ብላ ነው የምታምነው? አሁን አምኖ ይወረደ የጥንት ቤተክርስቲያን አባቶች የኒቂያ ጉባኤ ላይ ያሉ ጸሎት ሃይማኖት ስርየተ ኃጢአት ብሎ የወሰደው ከዚህ ተነስቶ ነው።
ዘሆል ኢርሊ ቸርች ግሪክ የሚናገሩ አባቶች ሁሉ ተሳስተዋል እያልክ ነው። የኒቅያ ላይ ያለኝ ጥያቄ ምንድን ነው? የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ሲል የትኛውን ኃጢአት እያሰበ ነው የሚለውን ንገሩኝ። የትኛውን ኃጢአት ይሁን ብራዘር፣ የትኛውን ወንድም መጥቼ የትኛውን ኃጢአት ነው እያሰበ ያለው? ዳኒ እየሰማኝ ነው? ፖይንቱ የኃጢአት ስርየትን ይሰጣል ወይስ አያሰጥም? ሌላ ነገር አታውራ። ለምን መሰለህ የሚለው አይደለም። የትኛውም ይሁን አንዴ እሱ እንድታስረዳኝ አይደለም። ፖይንቱ የተጠየቀው ያለው በኒቅያ ጉባኤም ይሁን ከዛ በኋላ የሉተራንም ይሁን የኃጢአት ስርየትን ጥምቀት ያሰጣል ብሎ ያምናሉ ወይስ አያምኑ? አንድ አዳምጠኝ። ያምናሉ፣ ግን የትኛውን ኃጢአት ነው? ኒቅያ ላይ የተጻፈውን አሳየኝ። አሁን አንተ አንዴ አዳምጠኛ። አላስወራ እኮ አልከኝ ብራዘር። እንዲህ አይነት ሙግት አለ እንዴ? አታወራ ብሎ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ሲል የኒቅያው ክሪድ የትኛውን ኃጢአት ነው እያሰበ ያለው? እሱ ንገረኝ። ይሄኛውን አይነት ኃጢአት ለምሳሌ የኢየሱስ ክርስቶስ ደም ይላል መጽሐፍ ከኃጢአት ሁሉ ያነጻል። ይቅርታና መኩ ዲያቆን በጣም ይቅርታ ዳንዬ፣ የሐዋርያት ሥራ ምዕራፍ 2 ላይ ያለውና የሐዋርያት ሥራ ምዕራፍ 22 ላይ ያለው ማለት ነው። ኃጢአታችሁ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለውና ቅዱስ ጳውሎስን ተነስና ስሙን እየጠራ ከኃጢአት ታጠብ የሚለው ከየትኛው ኃጢአት ነው? ባጭሩ እኛ ይኸውልህ አሁን የጠየቀው ጥያቄ መልሱ እዚህ ላይ አለ። እንደዚህ ካለው ኃጢአት ነው። ኦኬ አንድ ሰው አምኖ ሲመጣ የሰማ ነው ከመጽሐፍ ቅዱስ ጠቀሰ። በአንዲት ጥምቀት እናምናለን ሲል የትኛውን ኃጢአት ነው? አብራራል። ልክ እዚህ ጋር እንደተቀመጠው ነው። አንድ ያላመነ ሰው ሲመጣ ለምሳሌ አንዴ ቆይ ሰክሮ ቢያድር ያገኛል። ቆይ እንደሱ አላለም። አሁን እያወራን ያለ ነው ስላላመነ ሰው ነው። ባይዚ ሰው አንድ ያላመነ ሰው ወንጌል ሰምቶ ይመጣል አይደለም እንዴ? ወንጌል ሰምቶ ሲመጣ ያምናል አይደል? ያመነ ይጠመቅ ይድናል እንደሚለው ያምንና ሲጠመቅ ይድናል ወይም ከኃጢአቱ ይታጠባል ነው ያልነው። ግልጽ አይደል እንዴ ዳንዬ? ይሄ ከዛ በኋላ ግን በክርስትና ህይወት ይኸውልህ አንዴ የልጁ ኢየሱስ ላውራበት ፕሊዝ። የልጁ ኢየሱስ ኦኬ አንዴ ቆይ ይኸውልህ አንድ ሰው አምኖ ይመጣል፣ ወንጌል ሰምቶ ያምናል፣ ይጠመቃል፣ ያኔ ከኃጢአቱ ይታጠባል ወይም ያምናል፣ ይጠመቃል፣ ይድናል የሚለው ማርቆስ 16:16 ላይ ያለው ማለት ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ሲሉ እንደዚህ ማለታቸው ነው። አሁን ይህ ሰው ከኃጢአቱ ታጠበ ልጅ ይሆናል። ከዛ በኋላ ቅዱስ ሥጋና ክቡር ደሙን ይበላና ከክርስቶስ ጋር ይዋሃዳል። ኦኬ የመንፈስ ቅዱስ ጸጋንም ይቀበላል። በነገራችን ላይ ስጦታ ይቀበላል። ልክ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 እንደሚናገረው ከዛ በኋላ ግን እንደ ልጅ መመላለስ አለበት አይደለም? ከኃጢአት እየራቀ ወይም ከኃጢአት ጋር እስከ እየተጋደለ አንድ እንጂ ቆይ ልጨርሰው አንዴ። እሺ ዳኒ አይ እንዲገባ አይደለም መሰል የምትፈልገው። ከዛ በኋላ ይኸውልህ ልጅ ሆኖ እንደ ልጅ መመላለስ አለበት። በዚህ መሃል ግን ኃጢአት ሊሰራ ይችላል። ዜን ኃጢአት ሲሰራ ደግመን አናጠምቀው። ኦኬ ልጅ ነው በቃ ኦልሬዲ። አሁን ይሄ ሰው ታዲያ ምንድነው የሚያደርገው? ይናዘዝና ወደ ኢየሱስ ክርስቶስ ሥጋና ደም ነው የሚመጣው። ተናዞ ወደ ሥጋና ደሙ ነው የሚመጣው። ስለዚህ ልጅ ስለሆነ ልክ ኃጢአት በሰራ ጊዜ ቅጽበት ከልጅነት መዝገብ ስለማይፋቅ ያጠፋ ልጅ ነው የሚሆነው። ስለዚህ ምንድነው የሚሆነው? ንስሐ ይገባና ወደ ደሙ ይመጣል። ሥጋው የሚበላ ነው፣ ደሙ የሚጠጣ ነው። ዜን ንስሐውን ጨርሶ ተናዞ ወደ ሥጋና ደሙ ይመጣል። በቃ ይቀጥላል እንደዚህ እያለ ዛት ይዚት ምንድነው እዛ ጋር እኮ ኃጢአት የተሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ ተጠመቁ እያለ እኔ ይህንን ግሪኩ ምናምኑ እያልክ እንዴ? ከጥንት አባቶች ቅድም መምህር እንዳሉት በላይ ልንሆን ነው እንደኛ እነሱ በላይኛ ግሪክ እናውቃለን። እኔና እሱ እያወራን ስለሆነ አንዴ ሊጨርስበት ቴንኪው ክሪስቶፎርስ። ኒቅያ ላይ እንደዚህ የሚል ቃል አለ። የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን ይላል። ጉድ። ከዛ እዛው ኒቅያ ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ሲል የትኛውን ኃጢአት ነው ሪፈር እያደረገ ያለው? አንድ ሰው ከ40 ቀን በፊት የሰራውን ኃጢአት ነው ለዘመኑ የሚሰራውን የሚለው ብራዘር ላውራበታ እንዲህ ወይስ ያስገባኝ ለእኔ ብቻ ለማውራት ነው? ከ40 ቀን በኋላ ማለት በ10ም በ15ም በ20 እስኪሞት ድረስ የሚሰራውን ኃጢአት ነው። እስኪሞት ድረስ የሚሰራውን ኃጢአት ደግሞ ጥምቀቱ ካላሰረ የቱ ጋ ነው የጥምቀት ኃጢአት ማሰረ? አክቹዋል አይደለም ወይም ደግሞ ፕራክቲካል አይደለም ነው የኔ ሙግት። እሺ ዳንዬ
የሐዋርያት ሥራ እንደው በቅድሚያ ሰላም ሳልላችሁ በጣም አላስችለኝ ብሎ ዲያቆን ስለገባው ጣልቃ በጣም ትልቅ ይቅርታ አድርጉልኝ። እሺ ሰላም እስቲ የሐዋርያት ሥራ ምዕራፍ 2:38 ቅዱስ ጳውሎስ ተነሳና ስሙን እየጠራ ተጠመቅ እና ከኃጢአት ታጠብ ሲባል ከየትኛው ኃጢአት ነው? በቃ እዚህ ጋር እኮ ታገኘዋለህ እኮ ወንድም አለ። ስለዚህ ለሐመሩሃ እያልክ ምንም መዛግ አይጠበቅብህም። እንደው ከይቅርታ ጋር ምንም ይሄ ሲምፕል ነገር ነው። ኦኬ ይሄ ጥምቀት ዝም ብሎ የሚያጥብ ብቻ ሳይሆን ልጅነትን የሚያሰጥህ ነው። ገብቷል? ስለዚህ ለዘለቄታው ህይወትህ እኮ ያገለግልሃል። ግን አንተ ኃጢአት ልትሰራ ትችላለህ። አሁንም ኦኬ ከተጠመቅም በኋላ ቅዱስ ሥጋና ክቡር ደሙን ከበላ ከጠጣ በኋላ ኃጢአት ልትሰራ ትችላለህ። ሰው ነህ። አንዴ ፐርፌክሽን ደረጃ ላይ አትደርስም። ቅዱስ ነኝና ቅዱሳን ሆኑ፣ ፍጹም ነኝና ፍጹማን ሆኑ ተባልን እንጂ ናችሁ አልተባለም። ስለዚህ የክርስትናውን ህይወት በመኖር ሂደት ውስጥ ስትሄድ ወደ እንትን እንሄዳለን ይችላል። አጠቃልዬ ልትወድቅ ትችላለህ። ስትወድቅ ጥምቀት ስለማይደገም አንድ ጌታ አንድ ጥምቀት አይደለም የሚለው ስለማይደገም፣ ስለዚህ ምንድነው የምታደርገው መሰለ? ንስሐ ተገባና ትናዘዝና አንደኛ ዮሐንስ ምዕራፍ 1:7 ጀምሮ እንዳለው ማለት ነው ወደ ቅዱስ ሥጋና ክቡር ደሙ ነው የምትመጣው። ጥምቀት ስለማይደገም ስትል ደሙስ ይደገማል እንዴ? አንድ አይደለም ደሙ የፈሰሰው? ደሙም እኮ አንዴ ነው። ደሙስ ይደገማል ማለት ነው። ደሙም እኮ አንድ ጊዜ ነው የፈሰሰው። ደሙ አንዴ ነው የፈሰሰው። ያንን አንዴ የፈሰሰውን ደም ግን በየዕለቱ ኃጢአት ስለምንሰራ ኦኬ ደም ሳይፈስ ስርየት የለም ነበረ። ያን የፈሰሰውና አንዴ የፈሰሰውን ደም ቤተክርስቲያን ለተት ትሰጠናለች። ቴንኪው ይሲ ጥምቀትም እንደዚህ ማድረግ ነበረበት። የኃጢአት ስርየት ባይዚ ጥምቀቱ ራሱ በነገርህ ላይ ይኸውልህ ከሞቱ ጋር አንድ የምትሆንበት ነው። ምንድነው ዋታይም ሴይንግ የምትለው? እሱንማ በደንብ ነው የምስማማው። እኛም ስለዚህ አሁን እሺ ስለዚህ እንዲህ ታምናለህ? በቃ አንድ ሰው አምኖ ሲመጣ ኦኬ በኃጢአት ውስጥ ሲመላለስ ይቆያል፣ በክደት ውስጥ ይቆያል። ከዛ አምኖ መጥቶ ከኃጢአቱ የሚታጠበው ክርስቶስ ይቅር የሚለው ልክ ባመነበት ቅጽበት ነው ብለህ ነው የምታምነው ወይስ አምኖ ሲጠመቅ? ባመነበት ቅጽበት የኃጢአት ስርየት ያገኝና ከዛም በኋላ በእምነት በእምነት ቅዱስ ጳውሎስ ታዲያ ለምንድን ነው አምኖ እያለ ተነስና ስሙን እየጠራ ተጠመቅ ኃጢአት ታጠብ የተባለው? እሱ ጋር ልመጣልህ ነው። ይሄ የጀመርኩት ልጨርስና ጳውሎስ ጋር እመጣልሃለሁ። ችግር የለም። የጳውሎስን ብቻ ነው። እሺ ምናልባት ሲፒር ከቸኮለ ወይ እሱን እናስቀድማለን። ግን ሐሳቤ ልጨርሳ አቋረጣችሁኝ እኮ። ቆይ አንዴ ዳኒ፣ ምን መሰለህ ትልቁ ፖይንት የተነሳንበት አንድ በነገራችን ላይ እያሳየን ያለው ምንድን ነው? ሰዎች እዚህ ውስጥ ያላችሁ ሉተራን እና ወይም ደግሞ ሌሎች ቤተ እምነትና ሉተራን በሀሳብ ደረጃ ማለት በትምህርት ደረጃ አንድ አይደሉም የሚለውን ፕሩፍ እያደረገልን ነው ዳኒ። አይ ፍጹም ለድህነት አይደለም፣ ምን ጥምቀት ለኃጢአት ስርየት አይደለም የሚለውን ነው እየተከራከረ ያለው። ሉተራን ግን ቃል በቃል የሚያምኑት ለድህነት የሚለውን ያምናሉ። ይሄንን ፕሩፍ አድርገህልናል። በነገራችን ላይ ጉድ አንድ ነገር ነው። በቃ ትናንትና በጣም ሲከራከርበት የነበረ አይ እኛ እንደ ፔንቴኮስታልና ሉተራን አንድ አይነት እምነት እናምናለን አይነት ነገር ሲናገር ስለነበረ ያንን ገብተን አሳይተናል። ዛስ ቶፒክ ሜን ፖይንቱን ማሳየት የተፈለገውም ይሄ ነው። አሳይተናል። ዛስ ጉድ በቃ ፔንቴኮስታልና ሉተራን አንድ አይደሉም። እንጂ በነገሩ ማውራት አትፈልግም። በእኛ ልዩነትና ተመሳሳይነት ዙሪያ ለብቻ ነው የምሰራው ንጽጽር። አንዴ መጀመሪያ ላይ ዳኒ የጠየኩም ጥያቄ ወደዚህ ማለት እሹ እየዞረ ወደዚህ መጣ እንጂ ደሜን እሹ የተነሳበት ማለት ነው። ሉተራንም ተሳስቷል የኃጢአት ስርየትን ብሎ ይሄንን መቀበላችሁ ተሳስቷል ብለህ ስለተነሳ ነው። ከታች እና ሐናና መጽሐፍ ቅዱስ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አለ እንጂ ጥምቀት ከኃጢአት ሁሉ ያነጻል ተብሎ ተጽፎ አያውቅም። አልሞከረውም መጽሐፍ ቅዱስ ብራዘር። ስለዚህ ይሄንን እያልክ ያለው አንተ ከማን ጋር ልዩነት አለ ማለት ነው? ከሉተራን ቀጥል። ከስፒሮስ ጋር ስፒር እንደውም ሮሜ 6 ከ14 ከ1 እስከ 14 ያለውን መጽሐፍ ገዝቼ እያነበብኩት ነው እና ሮሜ 16 ላይ ያለው ዳኒ የሚጠይቀውን ነው። ከየትኛው ኃጢአት ነው ጥምቀት የሚያነጻው የሚለውን ወደ ዓለም በአዳም ምክንያት ከገባው ነው። ከ5 ነው የሚጀምረው። በአዳም ምክንያት ኃጢአት ወደ ዓለም ገባ አለና በኢየሱስ ክርስቶስ ምን ገባ ወደ ዓለም? ጸጋው አይደል? ይሄ ወደ ዓለም በመስቀሉ ስራ በትንሳኤው ወደ ዓለም ምን ገባ? ጸጋው ገባ። በአዳም ምክንያት ኃጢአት ገባ አለና 5 ላይ በዚህ ምክንያት ኃጢአት እንስራ ወይ ብሎ ከ1 ሲጀምር ለምን ይሄንን ወስደው ኃጢአት እንዳይሰሩ ጸጋው እንዲበዛልን ኃጢአት መስራት አለብን እንዳይሉ እዛ ጋር ይሄንን ነገር ይመልሰዋል። ከዚህ ጸጋውን እንዴት ነው ወደኛ የምንቀበለው የሚለውን
ይህን ጸጋ እንዴት ነው የምንቀበለው? በመስቀሉ ተሰቅሏል ኢየሱስ ክርስቶስ። ጸጋው ወደ ዓለም ገብቷል። የጸጋው ተካፋይ እንዴት ነው የምንሆነው በሚለው ስለ ጥምቀት ማውራት ጀመረ። ከኢየሱስ ክርስቶስ መስቀል ጋር ከኢየሱስ ክርስቶስ ትንሣኤ ጋር አንድ የምንሆነው በጥምቀት ነው። ከየትኛው ኃጢአት ነው? ወደ ዓለም ከገባው ኃጢአት ነው። ወደ ዓለም ስትል አብራራለህ። ምን ለማለት ፈልገህ ነው? ወደ ዓለም ስትል ብዙ ጊዜ ታብራራለህ። እንደውም እችን ክፍል በደንብ ታውቃታለህ። በዚህ እንስማማለን። እናንተ እኮ አብራራ ያልኩህ እኮ ስለተሳሳትክ ነው ብራዘር። አብራራ ያልኩህ ስለተሳሳትክ ነው። አልተሳሳኩም። ተሳስተሃል። ማስረጃ ላቅርብ። ልጨርስ አንዴ። የውርስ ኃጢአት ላይ ስንወያይ ወደ ዓለም ኃጢአት ገባ ሲባል ኃጢአቱ ሰው ውስጥ ገባ አይደለም እያልክ ጥሩ እንትን ስትል ነበረ። ስለዚህ ግለሰቡ የሚያደርገው ኃጢአት ሲሆን ወደ ዓለም የገባውን ኃጢአት ግለሰቡ ተጠምቆ ያነጻዋል እያልክ ነው ያለው። አይሚን አያስኬድም። ኧረ ዳኒ ክፈተውና አንብበው። ሮሜ 6 አንብበው ከ1 እስከ 6 እንደው እዚህ ጋር አሁን የጠቀስከው ተቀመጠው የቋንቋ አስተማሪ ነው። እጄ ጠየቅኩት። የልጄ አስተማሪ ነው ትምህርት ቤት ውስጥ እንደዚህ አይነት ነገር የለም ማለት ግን እዚህ ላይ ብዬ እንደላና እንትን ልበለው የተሻለ ሰው አመጣለሁ። ዲያቆን አስገባውና ግራመሩም አይፈቅድም፣ ሉትራንም አያምኑም። ይሄ ዳኒና በጥምቀት ማያምኑ ያመጡት ፍልስፍና ነው። እውነቱን ለመናገር ሲጀመር በአንተ ደረጃ እናውራ። እያንዳንዳችሁ ሲል ሁሉንም የሚያመለክት ነው። አንድ ሰው የሚያመለክት አይደለም። እያንዳንድህ ነው የሚለው። እያንዳንዳችሁ አይደለም ነው ብራዘር። እያንዳንድህ ሁሉንም የሚያመለክት ነው። እያንዳንድህ ነው የሚለው እኮ እያንዳንድህ ሁሉንም የሚያመለክት አይደል? እያንዳንዳችሁ ለማለት እንትን እያረክ ነው ማለት አያመለክትም ሁሉንም የሐዋርያት ሥራ ምዕራፍ መልስልን። እያንዳንድህ የሚለውና እያንዳንዳችሁ ለማለት የተጠቀሰው አያመለክትም ብዛትም ወይም ሁሉንም አያመለክትም። በነጠላ ነው ያለው እኮ እያንዳንድህ ማለት ነው። እያንዳንድህ ማለት ግለሰቡ ማለት ነው እኮ እያንዳንዱ ግለሰብ ማለት ነው። እያንዳንድህ የሚለው ጋር ለምን እንደገባ ላስረዳህ። አሁን ከቤተክርስቲያኗ ጋር አይገናኝም እኮ። ጥያቄን በደንብ በግልጽ መልስልኝ። እያንዳንድ አዳኝ ዘዴ ሁሉንም ይነካል፣ ግን ለሌላ ዘዴ ሁሉንም ይነካል አይነካም አይደለም። እያንዳንድ የሚለው መጀመሪያ ከሱ መነሳት አለብን። እሺ ችግር ሁሉንም ይነካል አዳኝ ዘዴ። በቃ ግን ሙግቱን አልያዝከውማ። ሙግቱ እኮ እያንዳንድህ ተጠመቂልና ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ። ብዙ ከብዙ ጋር ነጠላ ከነጠላ ጋር ነው የሚያስኬደው። ግን ብራዘር አለየውም እና ደግሞ አንድ የሚለው ያገናኛል። ከሚለው ያለው አለየውም አልከፈለው ከሚለው ቃል ማለት እና ማለት ነው። ኦፍ ኮርስ እኮ በቃ አንድ ላይ ነው እኮ። ታዲያ ማርቆስ 16 ላይ እና በሚለው አይደል የምንከራከረው? በወልድ አሁን ሁለት ነገር እየዘለል ነው። ወደዚህኛው መጣን። በቃ ዳኒ ግራመሩን ይቅርታ አድርግልኝና መልሰ በደንብ ግሪከኛ የሚያክሰው ሌላ ስኮላር ፈልግ እንጂ ይሄ ስኮላር በጥምቀት ስለማያምን እንደዛ ያደረገ እንጂ አድርጌ በቪዲዮ ላምብልህ የጻፉም ይኖራል። ኢየሱስ ክርስቶስ እግዚአብሔር አይደለም ብለው የሚጽፉም አሉ እኮ። እሱ አይደለም ማን የጻፈው? ምንድነው እምነቱ? ከእምነቱ ተነስቶ ከጻፈ ይሄ ቋንቋውን እምነት ብለው የሚያምኑ። ለማንኛውም ይሄ ግራመር በግሪከኛ የለም። በቃ እሺ፣ ለማንኛውም ቱ ዘ ፖይንት እንመለስ። በግሪክኛ ግሪክ ብዙ ቁጥር ከብዙ ቁጥር ጋር፣ ነጠላ ቁጥር ከነጠላ ቁጥር ጋር፣ እንደገና አርቲክል አለ። ይሰማል። ወደ ፖይንታችን እንመለስና ትልቁ የገባንበት ርዕሳችን እዚህ ውስጥ ያላችሁም ቅድም እንደነገርኳችሁ ዋናው ጥምቀት ለኃጢአት ስርየት ይሰጣል ወይስ አይሰጥም የሚል ክርክር አይደለም። ይሄ ፖይንታችን አይደለም። በነገራችን ታዲያ ፖይንቱ ምንድነው? ቅድም እንደነገርኳችሁ ጴንጤቆስጣል አሁን ማለት የጀመሩት አሁን ዳኒ አይልም፣ ግን ከዛ ውስጥ
ለምሳሌ ከነ ቃለ ሕይወት የሆኑት ቃለ ሕይወት መሰረተ ክርስቶስ ምናምን ሜን ላይ ነን የሚሉት ምን ማለት ጀመሩ? ጥምቀት ለኃጢአት ስርየት ይሆናል፣ ከድነት ለይተን አናይም የሚለውም ባለፈውም ከዳኒ ጋር ሲከራከር ነበረ። አንድ ልጅ እንግዲህ አይ አንለይም፣ አንከፍልም፣ ለይተን አናይም የሚለውን ፖይንት ሲያነሱ ነበረ። በዚህ ጋር ደግሞ መታችሁ ፔንቴኮስታል ውስጥ ያሉት ልክ እንደ ዳኒ ደግሞ ኖ ጥምቀት ከድነት ጋር ግንኙነት የለውም፣ አንድ ሰው ባመነበት ቅጽበት ነው የሚድነው፣ ከዛ በኋላ ነው የኃጢአት ስርየትን ለማግኘት ምናምን የሚጠመቀው ነው። ሶሪ ለምልክትነት ማነው ግን ድነት ቅጽበታዊ አይደለም ሲል የሰማው? አንድ ለምልክትነት፣ ሁለት ህብረት ለማድረግ ነው የሚጠመቀው እንጂ እንዲያው ምን ለማለት አይደለም፣ ለኃጢአት ስርየት አይደለም ብሎ የሚከራከር። ስለዚህ ፖይንቱ ወደዛ የመጣበት ምክንያቱ የመጀመሪያው ያው እነሱም ተሳስተዋል የሚለው ነው። እነ ሉተራን ጭምር ማለት ነው። ቅድም ስሞል ካቴኪዝምም ሆነ ላርጅ ካቴኪዝም ላይ ያለው ቃል በቃል ምንድን ነው የሚለው? ለኃጢአት ስርየት ነው የሚለው። ይህን እንዳለ አንተም ታውቃለህ። ለኃጢአት ስርየት ሲባል የትኛውን ኃጢአት ነው አብራራ ብዬ እኮ ዝም አልክ እንዴ? ተው እንጂ የትኛውን ኃጢአት ነው እያወራ ነው? አብራራው። ወደ ዓለም ከገባ የትኛውም ኃጢአት የኃጢአት ስርየትን ይሰጣል። ሪጀነሬትን ለማድረግ ኃጢአት ብትሰራ በጥምቀቱ ነው የምትታጠበው ወይስ በደሙ ነው የምትታጠበው? አንዴ ስማኝ፣ ሚዩት አድርገው። ከጅምሩም ኃጢአት ወደ ዓለም ከገባ አዳም በኋላ ኃጢአት ይወረሳል? ኃጢአት ፍጹም አይወረስም ሲጀመር ማለት ነው። ኃጢአት ይወረሳል ብለንም አናምን እና ጥምቀት ምን ምንን ይሰጣል ከተባለ በደንብ ስሙኝ። ጥምቀት ምን ምን ይሰጣል ከተባለ አንደኛ የኃጢአት ስርየትን ይሰጣል። ሁለተኛ ዳግም እንድንወለድ ያደርጋል። ከኃጢአት ከመጣብን ውጤት ኮንሲኩዌንሲው ማለት ነው ከዛ ሁሉ ንጹህ ያደርገናል። ሀሳቤን ልጨርስና ከዛ ትቀጥላላችሁ። ስለዚህ ምንድነው አንድ ለምሳሌ ጳውሎስ ለምንድነው የተጠመቀው? ሳውል ለምንድነው የተጠመቀው? ሂድና ተጠመቅ ከተባለ በዛ ቅጽበት ላይ ልክ አምኖ ሲጠመቅ ይሄው አዲስ ሰው ነው የሚሆነው። የሚሰራው አክቹዋሊ ሲንም ሆነ የኃጢአት ኮንሲኩዌንሲም ከዛም ንጹህ ነው የሚሆነው። አዛት ሞመንት ማለት ነው እንደ አንድ ንጹህ ሰው ነው የሚሆነው። ይጸድቃል ያ ሰው ማለት ነው። ከምንም ይሁን ከምንም የሮሜ ምዕራፍ 6 ቁጥር 6 ላይ የተጠቀሰው ይህንን ነው። አሮጌ ማንነታችን ስንቀብርና ስንተሳ ከክርስቶስ ጋር ይጸድቃል። የሞተስ ከኃጢአቱ ይጸድቃል። ቃል በቃል ጸድቆ አዲስ ሆኖ እንደሚነሳ መጽሐፍ ቅዱሳችን በግልጽ ነው ያስቀመጠ። አንደኛ አታስወራ፣ ሁለተኛ ጥያቄ አትመልስም። ዳኒ የጠየቀውን ጥያቄ እኔ እስኪ ልመልስልህ። ቅዱስ ጳውሎስ ሮሜ መልእክት ላይ ኃጢአትን እንደ ፓወርም ነው የሚገልጸው አይደል? በኃጢአት ባርነት ስር አይደላችሁም ይላል። እውነት ነው። ስለዚህ አንድ ሰው የሆነ አክቹዋል ሲን ባይኖርበት ባይሰራ በጸጋ ስር ካልሆነ በኃጢአት ፓወር ስር ነው የሚሆነው። እውነት ነው፣ እስማማለሁ። ስለዚህ በጥምቀት ያንን ከዚያ ኃጢአት ከሚያሸንፈው ሰውነት እሱን ቀብረህ በኃጢአት ላይ የሚሰለጥን ማንነትን ትለብሳለህ ማለት ነው። ይህንን እስማማለሁ፣ 100% እንቀበላለን የኛ ቤተክርስቲያን በሙሉ። ስለዚህ ይህንን ነው እኮ የኒቅያ ጉባኤ አንደኛ ነው። ሁለተኛ ፐርሰናል ሲን ቢኖርብህም ከሱም ትነጻለህ። በተጨማሪ ማለት ነው። አሁን ፐርሰናል ሲን ቢኖርብህም ከዚያ ፐርሰናል ሲንም ያነጻሃል። ይህንን ጨርሰው ነው ፐርሰናል ሲን ጋር እንገባለን። ስለዚህ ጥምቀት ከኃጢአት ጉልበት ነፃ ያወጣል። እስማማለሁ። ለምን በሉኝ። እንደሱ ለምን አትሉም ታዲያ? የእምነት መግለጫችሁ ይኸው እያልኩ አይደለ እንዴ? ኖ የእምነት መግለጫችሁ ቸርቻችሁ ለምን እንደዚህ አትልም? እኔ የምትል ይመስለኛል። የተማርኩት እንደዚህ ነው። እስኪ አሳየን። አሁን አልተዘጋጀውም። አሁን እኮ የሆነ ማስረጃ እኮ ማምጣት በጣም ከባድ ነገር ነው። አታውራ። ከመጽሐፍ ቅዱስ ላሳየህ። እሺ፣ ከመጽሐፍ ቅዱስ ላሳየህ። ከመጽሐፍ ቅዱስ ማስረጃ ላሳየህ። አትፈልግም? መጽሐፍ ቅዱስ ነው እኛ እናወራ እስከምትዘጋጅ እስከሚያወጣ ጊዜ ስጠውና እኛ እናወራ። እሺ በቃ ከእምነት መግለጫ ስለፈለግን ነው ዳኒ። ከመጽሐፍ ቅዱስ ለምን አትቀበልም? አይ ከእምነት መግለጫ ነው የፈለግነው። እሺ በቃ ይሄንን ጥያቄ መልስናል። ጥያቄን መልስናል። ውረድ በቃ። እሺ ጊዜ ልስጥና
ነው የለኝም። ጥያቄን መልስና ልውረድ። በቃ አለቀ። ነው እንዲህ ፈልግና አውጣና አሳየን። ከሌለ አልችልም። ምን ያሁን የሚመች ቦታ አይደለም ያለሁት። ኦኬ በቃ የለም። ከሌለ ደግሞ በቃ አታው ውረድ። ጥያቄን መልስ። እሺ ዝም ብለህ መውረድ ትችላለህ። ጥያቄን መልስ። መጀመሪያ ሳትመልስ በነገራችን አንተ መልስ። አንተ ልታስተምራለህ የመጣው መልስ። ለሁለት እኔ አረዳኝ። ጥያቄን መልስ። አይ ከአሁን በኋላማ ሲመጡ የእምነት መግለጫ ይዞ መምጣት አለባቸው። ለምን ትናንትና እኔ ቤት ተገብቶ ሌላ ነገር ሲባል ነበር። ከሰማክ አይደለ? አንድ ነው በቃ ጥምቀት ላይ እንደሚያድን ጥምቀት ስጋና ደሙ እንትን እንዳለው እያወጡ እንትን ገብተው ያስተምራሉ። እኛ ጋር ሲመጡ ደግሞ ሌሎችን እንትን እንዳያሉ እንዳያስቀይሙ እያሉ ደግሞ ሌላ ነገር ይላሉ፣ ይዋሻሉ። እነሱም እንደኛ ያምናሉ። ይህ ትክክል አይደለም። ለእውነት ከቆማችሁ ልክ እኛ እንደምትከራከርኩ ተሳሳታችሁ ብላችሁ የተሳሳቱትን ተሳስተዋል። እነሱ እኛ እንደዚህ አናምንም እያሉ በግድ ያምናሉ እኛን ለማሳመን እና ይህ ትክክል አይደለም። እና የእምነት መግለጫቸውን እየያዙ ይምጡ ካሁን በኋላ ማስረጃ። እና አሁን የገዛሁት እንትን ሮሜ 6 ነው እንትን የሚለው ምንድነው? አማርቲያ ኃጢአት ጥምቀትና ጸጋ። ሮሜ 6 ትልቅ ነገር ነው የሚመልሰው። ከ5 ነው የሚጀምረው። 6ን ሲጀምር 5 ላይ ያለውን ነገር ሰዎቹ በተሳሳተ መንገድ እንዳይረዱት ብሎት በቃ ጸጋው ስለመጣ ኃጢአት እንስራ ጸጋው እንዲበዛልን ብለው እንትን እንዳሉ እሱን ይመልስና ከዚህ ኃጢአት ወደ ዓለም ከመጣው ኃጢአት እንዴት ነው የተላቀቅ ነው ጸጋው እንዴት ነው ያገኘ ነው ብሎ ሙሉ ምዕራፉን እሱን ነው የሚያብራራው። ይሄንን በደንብ ማየት አለብን። እና ዲያቆንም ስላሉ እንዳይልዛችሁ። እንኳን ደህና መጣችሁ። ሌሎችን በጣም ዝም አስባላቸው ዲያቆን ዳዊት ሁላችሁንም ምንድነው ያው እንደተባለ ነው። የእምነት መግለጫቸው ላይ ምንም የላቸውም። በነገራችን ላይ ስለ ሳክራመንት ከሉተራን በስተቀር በስትክክል የገለጽ ማለት በተለይ ደግሞ አሁን ፔንቴኮስታል ውስጥ ያሉት የላቸው ጨራሹ ማለት አያሳይንም፣ ፍጹም አያሳይም። ለዛ ነው እንደዛ የሚሆነው። ከመጽሐፍ ቅዱስ ምናምን እኛ እምነት መግለጫውን ከመጽሐፍ ቅዱስ የተረዳው ነው። አሁን የእሱ የራሱን አረዳል ሊነግረን ነበር። ኖ የራሱን አረዳል ለምን ይነግረናል? አሁን አልተዘጋጀውበት አለ እንጂ ውሸት ነው። በነገራችን ስለሌለ ነው። ካለ ግን ዳኒ ከየትም አምጥተ ፔንቴኮስታል ይሆናችሁ ከዳኒ ጋር ያላችሁ በነገራችን ላይ ሁላችሁም ልታሳዩን ትችላላችሁ። እስቲ የእምነት መግለጫችሁ ላይ የተቀመጠበትን አሳዩ። ዲያቆን ናቱ ሰላም በሉ። ሰላም ለሁላችሁ ይሁን ብያለሁ። ምናልባት አለፍ እያልኩ ነበርኩ የሰማሁትና ሁሉንም ዲስከሽን ለመስማት አልቻልኩም። ግን ስፒሮስ በተለይ መጨረሻው ጥያቄ ላይ ለየትኛው ኃጢአት ነው ለሚለው ስፒሮስ በደንብ አድርጎ መልሶታል። እንደውም አትናቴዎስ on the incarnation ላይ የሚለውን ነው አይደል? ከአዳም በኋላ the world was in a state of sin, that's what it is. so መጀመሪያ ኃጢአት ማለት ኃጣ ከሚለው ከግዕዝ ቃል ወጥቶ ከእግዚአብሔር ጋር የለየን ነገር ማለት ነው። ከእግዚአብሔር ጋር ተለይተን ነበር። ባፕቲዝም ደግሞ ከእግዚአብሔር ጋር ያገናኘናል ባጭሩ ማለት ነው። and just simply ይህንን መውሰድ እንችላለን። ስለዚህ for the forgiveness of sins የትኛው ኃጢአት ነው? ከእግዚአብሔር ጋር የተለያየንበት state condition of sin ማለት ነው። ይሄ እኮ በጣም ግልጽ ነው። እንደው ምን ሜቢ ከዚህ በፊት የነበረውን ስላልሰማው ሊሆን ይችላል እንጂ እንትን I don't know what the problem is really. ግን ምናልባት ሐዋርያ ሥራ ምዕራፍ 2 ላይ ያለው repent and be baptized for the forgiveness of sins የሚለው ኢስ አፌሲን ታውን አማሮቲዮን ሂሚዮን የሚለው የግሪክ ቃል የሚገርመው ነገር ምንድነው? ኃጢአታቸው ይሰረይ ዘንድ ይሄ purpose clause ይላል። ስለዚህ የሚጠመቁት repent and be baptized every one of you in the name of Jesus Christ for the forgiveness of sins የሚለው purpose clause ነው እዚህ ጋር ማለት ነው። it is the purpose actually result clause repent
and baptized with the result of forgiveness of sins ብለን ልናነበው እንችላለን። የዚህ ማረጋገጫ ምንድነው? ማቴዎስ ወንጌል ምዕራፍ 26 ላይ almost identical የሆነ ቃል እናገኛለን። እዚህ ጋር ምን ይላል? For this is my blood of the covenant which is poured out for many for the forgiveness of sins ይላል። አሁን እንግዲህ የኢየሱስ ክርስቶስ ደም ለforgiveness of sins አይደለም ብሎ የሚከራከር ሰው እኔ እንግዲህ ሰምቼ አላቅም። ግን verbatim የግሪኩ ራሱ is aphesin amartion for the forgiveness, for the result of የፈሰሰው ደሜ it is for the result of forgiveness of sins የሚለው ኮንስትራክሽን ነው ሐዋርያት ሥራ ምዕራፍ 2 ላይ የምናገኘው። እና እዚህ ጋር እንዳልኩት ሁሉንም አልሰማሁትም፣ ግን በደንብ ማምለጫ የለውም እና ብዙ ጊዜ ሲነሳ እንትን የሚለኝ ነው። ሌላው እንደው ትንሽ ማለት የምፈልገው ነገር ብዙ ጊዜ ካያችሁ የጥምቀት ዲስከሽን ሲነሳ የህፃናት ጥምቀት ይነሳል። ይሄ ማምለጫ ነው። ለምን ስንል የህፃናት ማን ነው የጥምቀትን የህፃናት ጥምቀትን ለመወያየት መጀመሪያ ጥምቀት ለድህነት ያስፈልጋል ብሎ ፕሪኮንዲሽን አለው። this is a precondition ለሁለተኛው ውይይት ማለት ነው። አንድ ሰው ጥምቀት ለድህነት አያስፈልገውም የሚለውን ነገር ሳያምን ስለ ህፃን ጥምቀት ከሱ ጋር መወያየት እኔ ትርጉሙ አይገባኝም። by the way ለምን ብንል እንበልና ትክክል ናቸው እንበል፣ ህፃናት መጠመቅ የለባቸውም ብለን እንቀበል። it still doesn't prove anything ጥምቀት ለድህነት ያስፈልጋል አያስፈልገውም ለሚለው ውይይት ማለት ነው። it doesn't prove anything. it just shows that ህፃናት መጠመቅ የለባቸውም የሚለውን ያሳያል እንጂ ጥምቀት ለድህነት ያስፈልገዋል ለሚለው ውይይት ግን ምንም አይጠቅምም። that's why መጀመሪያ ጥምቀት ለድህነት ያስፈልጋል አያስፈልገውም የሚለውን ከተዘጋ በኋላ ያ ቻፕተር ከተዘጋ በኋላ እንደ ሁለተኛ ኬስ አምነን ተማምነን ጥምቀት አስፈላጊ ነው ግን ህፃናት ያስፈልጋቸዋል አያስፈልገውም የሚለውን ዲስከስ ማድረግ ይቻላል። እና ይሄ ሁልጊዜ ታክቲካቸው ያስቀኛል። በማያምነው ነገር ድነት አያስፈልግም በሚለው ነገር ለምን አጠመቃቸው ይላል። ስለሚያስፈልግ ነው፣ ድነት ስለሚያስፈልግ ነው ባጭሩ። እና ይቅርታ ጊዜ ከወሰድኩ ግን ይሄ ሁልጊዜ ይገርመኛል በምን ዳይሬክሽን እንደሚሄዱና ይሄንን ለማለት ነው። ቴንኪው ዲያቆን ቃልዮት ያሰማልን። ዛሲት ፖይንቱ እሱ ነው። በቃ በዋናነት እኛ ማሳየት የፈለግነው ትናንትና የእኛና ጴንጤቆስጣልና ሉተራን አንድ ነን የሚለው አይነት አርጊመንት ይዞ መጣ። ያው ይታወቃል ኤፍሬም ማለት ነው። እሱ ጋር ገብቼ ነበር። አሁን ሚሶር ሲኖድ የአሜሪካን ሲኖድ ማለት ነው ያስቀመጡት አንድ ቃለ መጠይቅ የእምነት ኮንፌስም አይደለም። በነገራችን ላይ አውስበርግ ኮንፌክሽን ላይ ያለውም አይደለም፣ ላርጅ ካቴኪዝምም አይደለም፣ ስሞል ካቴኪዝምም አይደለም። ቃለ መጠይቅ ነው። እዛ ቃለ መጠይቅ ላይ የተጠየቀው ጥያቄ አለ ስለ ኢንፋንት ባፕቲዝም። ስለ ኢንፋንት ባፕቲዝም ላይ ደግሞ እነርሱ መልስ የሰጡት ቃል በቃል ለኃጢአት ስርየትም ጭምር ኔሽን ኦል ኔሽን ነው የሚለው መጽሐፍ ቅዱስ። ስለዚህ ኔሽን የሚለው ደግሞ አይለይም ማንን ህፃናትን ብለው ነው የሚያምኑት ማለት ነው። ሚሶሪ ሲኖድ የሉተራን ቸርች ማለት ነው የህፃናት ራሱ እና አውስበርግ ኮንቬንሽን ደግሞ አውጥተን ስናሳየው ማንን ያወግዛል? አናባፕቲስቶችን ያወግዛል። አናባፕቲስት በነገራችን ላይ ማን ናቸው? አሁን ላይ ኢትዮጵያ ውስጥ ያሉት ሲመዘዙ ሜኖናይት ናቸው። አንዱ ሜኖናይት ነው ከአናባፕቲስቶች ማለት ነው። ሜኖናይት ውስጥ ደግሞ የሜኖናይት ተከታይ የሆኑት ማን ናቸው ከተባለ መሰረተ ክርስቶስ ኤምኬሲ ማለት ነው። ኤምኬሲዎች ደግሞ ምን ብሎ ነው የሚያምኑት? ስለዚህ ከተባለ የተወገዙ ናቸው። በማን? በሉተራን። ይኸው በእምነት መግለጫቸው ላይ እናወግዛለን ሉተራንን፣ ኤምኬሲዎችን ወይም ደግሞ አናባፕቲስት እናወግዛለን ቃል በቃል የህፃናት ጥምቀት የማይቀበሉትን ሰው ለድህነትም ብሎም አያምኑም ከጅምሩ ማለት ነው። እና አንድ ነን የሚለው አይነት ይዞ መጡና ዊችስ አንድ እንዳልሆኑ አሳየናቸው ማለት ነው። አንድ አይደለም። ይኸው ያኛው ለድህነት ብሎ ለኃጢአት ስርየት ብሎ ቃል በቃል ያምናል። ይሄኛው ግን ነው ህፃናትን መጠመቅ የለባቸው ካደግንም ጥምቀት ራሱ ለድህነት አይደለም ብሎ ነው የሚያምኑት። ከዛ አንጻር አንድ እንዳልሆኑ ለማሳየት ያንን ቶፒኩን በነገራችን ላይ ፕሩቭ አድርጎልን ወጣ ዳኒ። አይ እኔ መሰረተ ክርስቲያኖች ሉተራን የሚቀበሉትን አልቀበልም፣ እነሱም ራሱ ተሳስቷል።
ያንን ነው ያስቀመጠው። ባይ ዘ ዌይ ሶሪ እንትን ለማለት ኢትስ ኳይት ኮንሰርኒንግ ፕሮቴስታንቶች ለቁጥር ብለው ለፖለቲካ ብዙ ነን ለማለት ማለት ነው የኛ ቁጥር በዛ ለማለት ዶግማቸውን ኮምፕሮማይዝ እያደረጉ ነው። ኢትስ ሶ ስኬሪ። በነገራችን ላይ አሁን እኛ ከካቶሊክ ጋር ብንቀላቀል ለእምነቱ እሰየው ለእምነቱ ማለት ነው። ግን ጥያቄ ያለን ሃይማኖት ላይ ማለት ነው። however minuscule may seem በፊሊዮኬ ፋላሲ አሁን ለምሳሌ እንደው እኮ የቃል ልዩነት ነው እስቲ እንቀላቀል ማለት እኮ ይቻላል። ቀላል እኮ ነው፣ ይቻል እኮ ነበረ። ግን ቁጥር ለማሳየት ተብሎ ዶግማቲክ የሆኑ ነገሮች ግድ የለም አንድነን ማለቱ it's so sad እና እንደው ለወንጌል እንቆማለን የሚል ሰው ነው ይሄ የእምነት ጉዳይ ነው። ለምን 10 አንሆንም? 10 እንቀጥላለን ማለት እኮ ይቻላል። ግን እንትን ለማለት ነውና ይሄንን በጣም እሱማ ፍቅር ጨመር ዶክትሪን ቀነስ የተባለው ይሄንን ነው። ፍቅር ጨመር ዶክትሪን ቀነስ አለ እንትን። እሺ ሄሉይ ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት አለቀ። ሉተራን ብሊቭ እያለ ፐርሰን ሴቭድ እያለ ሰው ሚድነው እያለ እየተናገረ አይ ለህፃናት ነው ይላል። አይደለም ህፃናትንማ ሲጠቅስ ያው እኮ ኢንዲቪጁዋል ህፃናቶችን ሲጠቅስ ከታች አስቀምጧል። ኦኬ ኢንፋንት ባፕታይዝድ እያለ ይጠቅሳል። እነሱን ሲጠቅስ ኢንዲቪጁዋል ሲጠቅስ እዚህ ጋር ጀነራል እያደረገ ነው የሚያወራው። ዊ ብሊቭ ሉተራን ብሊቭ እያለ የፐርሰን ሰው ሲያምን እያለ ነው የሚናገረው ስለው አይ ለህፃናት ነው እያለ ይከራከራል። አይ እንዴት እንደሚልካቸው አያችሁ። ህፃኑ ወይም ደግሞ ህፃናቶች እንዴት አድርገው ነው ጥምቀትን የሚቀበሉት የሚለው ሉተራኖች በራሳቸው እምነት ነው እምነት ይፈጠርላቸዋል የሚለው በሉተራን ነገረ መለኮት ጥምቀት ለህፃናቶችም ሆነ ለአዳልት ባፕቲዝም የኃጢአት ይቅርታ ይሰጣል ብሎ ያምናሉ። ጥምቀት ለድህነት ነው ደግሞ ጥምቀት ያድናል የሚለው ተርም አሁን ለምሳሌ እኔ ሉተራን ነኝ። ለሉተራን ሳወራችሁ ምን እያልክ ነው ብላችሁ ጠይቁኝ። ጥምቀት የኃጢአትን ይቅርታ ይሰጣል እያልኩኝ ነው። የእግዚአብሔር ቃል ግን ከውሃው ጋር ተዋህዶ ይመጣል። እንደገና ደግሞ በስብከት በእግዚአብሔር ቃል በመሰማት ይመጣል። ያ በሰውየው ውስጥ እምነትን ይፈጥራል ወደ መጣበት ሰው። ህፃናት በዚህ አንግል ነው የሚታዩት። የህፃናት ጉዳይ በዚህ አንግል ነው። ስለዚህ እንደሚንቃችሁ ምን ያህል እንደሚንቃችሁ ጌታ ኢየሱስ ምስክሬ ነው። ኦርቶዶክስ የሚያስተምራችሁን ሰዎች ምን ያህል እንደሚንቃችሁ የምታውቁት ተደብቀ አታምጣጣም ስልህ አታምታታም ስልህ አረ የትም አታምታታ። አረ ጌታ ሆይ በጣም ነው የሚገርመው እኮ የእሱ እንትን። አረ በስመ አብ የእሱ ድፍረት። አረ በጌታ ለማንም እኔ ቢሰጠኝ እኔ ይህኔ አልፌ ቤተ መንግስት ነኝ። የእሱ ድፍረት ቢሰጠኝ አረ ይር እንዲህ የእሱ እኮ ይለያል በጌታ ስም በጣም እኔ ድፍረቱ እኔ እና ለማንኛውም የተጠየቀ እዛ ላይ የገባበትም ከጅምሩ አኬም የገባበት አንድ እንዳልሆኑ ነው። ፔንቴኮስታል ጋር አንድ አይደሉም ነው። ሚሶሪ ሲኖድን አምጥቶ ጨራሽ አንድንን ለማለት ያችን ቃለ መጠይቅ ይዞ መምጣቱ ይቺስ እና ከቀጥታ ታች ደግሞ ትክክል አይደሉም ይላል። በነገራችን ላይ ቅድም አሳይቻችኋለሁ የነበራችሁ ሜቢ ታች ላይ ወረድ ብሎ እንደዛ የሚረዱት ጥምቀት ለህፃናት ጥምቀት የማይቀበሉት ሮንግ አንደርስታንድ ነው ያላቸው ትምህርታቸው ልክ አይደለም ብሎ የዛው ጋር ያስረዳል። ኤፍሬም እኔ አንተ ድፍረት በጌታ ናቱ ፌዝ ሆፕ ላቭ ሰላም በሉን በጌታ በጣም ይቅርታ አቆየናችሁ። ችግር የለም አኩዬ ቃለ ሕይወት ያሰማችሁ እንዴት ናችሁ? ሰላም ብያለሁ። ያቆን ሰላም ብያለሁ ሁላችሁ ነው። በጣም ጥሩ ውይይት ነበር። እንግዲህ እየተዳረቅን ነው። ግን ያው እኔ አንዳንዴ ምን አስባለሁ እንደ አይነት ነገር ስል
ምን ይመጣብኛል? እንደ በጉባኤያት የተደረጉትን አስባለሁ። በቤተክርስቲያን 318 የሚያክሉ ታላላቅ የቤተክርስቲያን አባቶች ለ3 ወር ለ2 ወር የሚያህል ባልሳሳት እየመከሩት ግሪክ በጣም ፍሉዌንትሊ የሚያውቅ ያ አሪዮስ በ318 ሊቃውንቶች እየተነገረው ትምህርቱ በደንብ ግልጽ መሆኑ ከመጽሐፍ እየተጠቀሰለት በቅዱስ አትናቴዎስ በለእስክንድሮስ ከሚመስሉ አባቶች እየተነገረው ድርቅ ካለ እንግዲህ አንዳንድ ነገርም እግዚአብሔር ይጠብቀን ነው የሚባለው። ሌላ ምን ይባላል? እውነት ማለት ሰው ለካ ይሄ አለማወቅም ብቻ ሳይሆን አንዳንድ ጊዜ የገነገነ ልብ መያዝም ወደ ክፉ ሊወስደው እንደሚችል ማወቅ ያስፈልጋል። አሁን ኒቅያ ጉባኤ ላይም ጥያቄ አለኝ። የመጀመሪያ የነበሩት የፕሮቴስታንት ወይም ደግሞ ይሄ የፕሮቴስታንት መስራቾችም ልክ አይደሉም። ቴክስቹዋል ክሪቲሲዝም ተነሳ። መጽሐፍ ቅዱስ ላይም ደግሞ የተረጎሙት ሰዎች ተሳስተዋል ብሎ የአንድ የግሪክ አረፍተ ነገር እንኳን ከስፒር ጋር መናገር ያልቻለ ሰው የኒቅያ ጉባኤ ተሳስቷል። የኒቅያ ጉባኤ አባቶች ላይ ጥያቄ አለኝ። የፕሮቴስታንት መስራቾች ሲናገሩ ኮንፌሽን ሲሰሩ ልክ አይደሉም። መጽሐፍ ትርጓሜ ቴክስቹዋል ክሪቲሲዝም የሰሩ ትልልቅ አባቶች ልክ አይደሉም ሲተረጉሙ ብሎ አንድ አረፍተ ነገር እንኳን የግሪክ በስርዓት ማንበብ ያልቻለ ሰው እንደዚህ ብሎ መሞገት ማለት በጣም አሳፋሪ ነው በእውነት ለመናገር። ደግሞ አንዱ የሰጠውን አስተውለሃል? እስቲ አንድ ሊቅ ላምጣላችሁ። ስኮላር ነው ያለን። ስኮላር ነው መመዘኛ እና በጣም እና አልፍሪድ ኪንሲን አልሰማም ማለት ነው። ሆሞሴክሹዋሊቲ በዓለም ተቀባይነት እንዲኖረው እኮ ሳይንቲስቶች ናቸው እኮ እነሱ ስኮላሮች ናቸው። እና ብቻ አሳፋሪ ነው በጣም። እግዚአብሔር ሃይማኖት ያጽናን ነው የሚባለው። ዲያቆንዬ ሚት ነህ? እያወራ ከሆነ ዲያቆን ሚት ነኝ ለካ ይለፈልፋለሁ። እና ለማንኛውም ማታም እንትን አለ እናቴ የቶሎ እንወጣለን። ሊቀ ሊቃውንት ስሙር የኛ ቤተክርስቲያን ሊቅ ይመጣሉ ማታ፣ አሁን ከሰዓታት በኋላ ማለት ነው። ማን ቤት? የናቲ ዲያቆን ናቱ ቤት ይመጣሉ እና እሳቸው ጋር ፌዝ ሰላም በለን እስቲ አንዴ። ፌዝ ሆፕ ላቭ። እሺ ያው እሺ ይቅርታ ለምን አለ የነዳው ስለሆነ እንዳረብሻችሁ ብዬ ነው እንጂ ቅድም አሁን መንዳት ጀምሬ ነው። እና በጣም ቴንኪው ዲያቆን፣ በጣም ደስ ይላል። አይ መምህራኖቹ ብለውታል ሁሉንም። ቅድም ለዳኒን የሆነ ጥያቄ ልጠይቀው ነበር አስቤ ነበርና አጋጣሚ ወጣ። ያው እዚህ ስለ ጥምቀቱና ስለ እምነቱ ላይ ብዙ ስለሄዳችሁበት እኔ ጊዜ ያልወስድባችሁ። ቴንኪው በጣም እናመሰግናለን። ተባረኩ። እሺ ዜራ ክብርልን። እና እቺን ላሳያችሁ በደንብ ይዩት። ማለት ይሄ የሉተራን ነው እንግዲህ በደንብ ተመልከቱ። ማንን ነው ሪጀክት የሚያደርጉት? የህፃናት ጥምቀትን የማይቀበሉትን ኮንደምን ያደርጋሉ፣ ያወግዛሉ። የህፃናት ጥምቀት የማይቀበሉት አዛት ሞመንት እነዚህ ጭራሹ ፔንቴኮስታል የተባሉት አልተፈጠሩም ጭራሹ ማለት ነው። አዛት ሞመንት የነበሩት አናባፕቲስት የሚባሉት ናቸው የማይቀበሉት ማለት ነው። ሶ ዘይ ኮንደምን ዘ አናባፕቲስት ያወግዛሉ። ማንን? አናባፕቲስቶችን ማለት ነው። ለምን? who reject the baptism of children የህፃናትን ጥምቀት ሪጀክት የሚያደርጉ የማይቀበሉትን ምን ያደርጋል? ኮንደምን ያደርጋል። because and they say that children are saved without baptism ህፃናት ያለ ጥምቀት ይድናሉ ስለሚሉ እናወግዛለን። ይህንን የሚሉት ማን ናቸው? ሉተራን ናቸው። ማንን ነው የሚያወግዙት? ኤፍሬምና ተከታዮቹን፣ ፔንቴኮስታልና እንዲሁም ደግሞ አናባፕቲስት ይህንን ትምህርት የሚያምኑት በአጠቃላይ አክቹዋሊ የእንትን እምነታቸው ጭምር አልነበረም። በነገራችን ላይ ይህን ታውቋላችሁ አይደል? ፔንቴኮስታል ስለ በጣም ጥቂት ቅርብ ዘመን እንደሆነ ፔንቴ የሚባሉት እምነት ማለት ሜን ላይን የተባሉት ብዙ ጊዜ እንግዲህ ጥንታዊ ነን የሚባሉት የሚሉት እነ ቃለ ሕይወት ማለት ካልቪኒስቶች አሉ፣ ሉተራን አሉ። በቃ ትንሽ ቆየት ያሉ ማለት ነው። ፔንቴኮስታሎች ግን በጣም ቅርብ ናቸው። ቅርብ ከመሆናቸውም የተነሳ
አይታወቁም ነበረ። በዛን ሰሞን የሚታወቁት መሰረተ ክርስቶስ የሚባሉት ያኔ አናባፕቲስት ይባላሉ። አናባፕቲስት ማለት ምንን የሚከለክሉ ናቸው? የህፃናትን ጥምቀትን ሪጀክት የሚሉትን ያወግዛል ማለት ነው። ሉተር ያወግዛል፣ ሉተራንም ያወግዛሉ። ኮንደምን ነው ያደረጉት ማለት ነው። ስለዚህ ምን እያልናችሁ ናችሁ? ጴንጤቆስጣልና ሉተራን አንድ አይደላችሁ። ታሳር ፖይንት የጀመርንበት ይሄ ነው። ስለነበረን ጊዜ ሉል አምላካችን ስሙ የተመሰገነ ይሆንልን። በኋላ ከደቂቃዎቹ በኋላ የናቱ ዲያቆን ናቱ ቤት ሊቀ ሊቃውንት ስሙር ይመጣሉ። እዛ እንገናኝ። የነበራችሁ ሁላችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።